ድጋፍ እንዲደረግላቸው ካደረጉ በኋላ የነዚህ አጎራባች ቀበሌ ህዝቦች ሆ ብለው በመውጣት ይሄንን ከብቶቻቸውን የዘረፈ ጽንፈኛ ላይ ጥቃት አድርሰው ወደ 97 የሚሆኑ ኢትዮጵያን ለማጥቃት ከፋኖም በምዕራብ በኩል ካሉ እነዚህ ጽምዶ ውስጥ ገቡ ያሏቸው ነፃ አውጪ የሚሏቸው ኃይሎች ጋርም ከነዚህ ጋር ተሳስሮ እንዲሁም ከሱዳን ዳጋ አርቢ ማሰልጠኛ ውስጥ ወደ 200 የሚሆኑ አስገብቶ 200ም ጠፍተው ማሰልጠኛው ባዶ ሆኖ ያኛው ወጣቱ በጣም በደስታ ስሜት ይኸው 200 ሰው ጥርግ ብሎ ወጥቶ ኢሳያስ አልሲሲና የሶማሌው መሪ ነበሩ እየተገናኙ በተለያየ ጊዜ እየተደራደሩ ማለት ይሄ ማስፈራሪያው ምኑን ተፈራረምን የሶስትዮሽ የምን ይሉ የነበሩት። አሁን ሐሰን ሼክ ከዚህ ቡድን ውስጥ የሉም። ኢትዮጵያ ላይ የተደቀነውን አደጋ ደግሞ በመቀልበስ ረገድስ ምን ትርጉም አለው ተብሎ ተጠንቶ የተካሄደ ኦፕሬሽን ነው። ይሄ ኦፕሬሽን ሰላም ጤና ይስጥልኝ። ሀቅና ሳቅ አድማጭ ተመልካቾቻችን እንደምን አላችሁልን? ሞቅ ያለ ሰላምታችንን ከሀቅና ሳቅ ሚዲያ ስቱዲዮ እያቀረብን እንግዲህ ዛሬ የሳምንቱን መጀመሪያ እና ባለፉት የሳምንቱ መጨረሻ ጊዜ የተከናወኑ ጉዳዮችን የምንገልጽበት የምንመለከትበት ቆይታ ይኖረናል ከኔ ጋር። እነሱን አዘጋጅቼ ወደ እናንተ ቀርብ ያለው የሀገራችንን ሁኔታ ለመመልከት በጣም ሰፋ አድርጎ በርካታ ሚዲያዎችን ማየት ያስፈልጋል። መሬት ላይ ያሉትን ነገሮች በትክክል መመርመር ያስፈልጋል። የጠላት ኃይሎችም ይሄን አስመልክተው የሚሉት ነገር ብዙ የሚነግረን ጉዳይ አለ እና እነዚህን አድርጎ መረጃዎችን በደንብ አበጥሮ ጨምቆ ምንድን ነው ያለው ሁኔታ ማለት ይገባል። ከሁሉ በላይ ያው እኛ በኢትዮጵያ ውስጥ ነው የምንኖረው። ስለዚህ አገራችን ውስጥ የሚከናወኑ ጉዳዮችን በቅርበት እናያለን፣ እንመለከታለን። አንዳንድ እንግዲህ በጣም ሩቅ ቦታ ሆነው ስለ ሀገራችን የሚያዩትን ወይም የሰሙትን ወይም ከተለያየ ሚዲያ መርምረው ፈትሸው አገናዝበው የሚያቀርቡትን ሳይሆን እንዲሆን የሚፈልጉትን እንደገና ደግሞ ቀጣሪዎቻቸው መስማት የሚሹትን ነገር በመናገር የሀገራችንን ገጽታ በተቃራኒው ሲገልጹ ይስተዋላል። አሁን ባለንበት ሁኔታ ምርጫ ተካሂዶ የምርጫው ድምፅ ቆጠራ ተከናውኖ ያው በአብዛኛው እና ውጤቱም እየታወቀ ባለበት በውጤቱም የተወሰኑ ተፎካካሪ ፓርቲዎች ወንበር የያዙበትና በአብዛኛው የገዢው ፓርቲ የህዝብ ይሁንታን ያገኘበት ነገር እየተገለጸና ይሄንንም ከሰማን በኋላ ሁኔታዎች በተረጋጋ ሁኔታ እየቀጠሉ ባለበት ሁኔታ ይሄ መጠናከርን የሚያሳይ ነው። ቀደም ሲል ከምርጫ በፊት የነበሩ ስጋቶች፣ ፕሮፓጋንዳዎች በቃ እዚህ ጋር እንደዚህ ሊፈርስ፣ እንደዚህ ሊመጣ፣ እንደዚህ ሰላም ሊደፈርስ፣ እንደዚህ ሀገር ልትተራመስ የሚል በሚዲያ ላይ በተደረገ ዘመቻ የተፈጠሩት ወይም እንዲመጡ ታስበው የተሰራባቸው እና የተሟረተባቸው
ክፉ ነገሮች ሁሉ በቀሩበት ሁኔታ አለቀላት፣ ደቀቀላት። ኢትዮጵያ ከዚህ በኋላ ተስፋ የላትም። ይሄ መንግስት 6 ወር ነው፣ 1 ወር ነው፣ ይሄን ክረምት አያልፍም የሚሉ ያው ጥቂት ጩኸቶች ግን ደመቅ ብለው ይካሄዳሉ እና በጣም ነው የሚገርሙት። በጣም እና ያሉት ሁኔታዎች እንደዚህ የሚያስብሉ ናቸው ወይ የሚለውን እንመለከታለን። ለምንድን ነው እንደዚህ የሚሉት እነዚህ ወገኖች? እውነት እንደዛ ነው ያለው? ይህንን በደንብ እናያለን። እንግዲህ አንደኛው ቀደም ብሎ ይሄ ጽምዶ ይሄን ያህል ድርጅት አብረን ተቀናጅተን ተሳስረን በከበባ ይሄን መንግስት እንጥላለን የሚል ፕሮፓጋንዳ ሲነዙ ነበረ። ይሄን ይዘው አንዳንድ ሰዎች በቃ አለቀለት፣ እድሜ የለው እያሉ ሲያስተጋቡ ነበር። እነዛ ወገኖችም ያው ከጠላት አለን፣ እየሰራን ነው፣ ይሄ መንግስት ልንጥል ነው፣ እዚህ ጋር ልናደርስ ነው በሚል የተለያየ ድጋፍ ለማግኘት ሲሉ ሆዳቸውን ኪሳቸውን ለመሙላት ትጥቅ ስንቅ ለማግኘት እንደዚህ አይነት ስዕል እየሰጡ የሌላቸውን አቅም አግዝፈው በማሳየት ህዝቡም ላይ ያው የሚሰማ ማለት እንዴት ሊሆን ይችላል ብሎ ሳይመራመር ሳያላምጥ የሚውጠው ሰው ላይ ሽብር፣ ጭንቀት ለመፍጠር እንደገና ደግሞ እነዛን ቀጣሪዎችም የተለየ ስዕል ተቃራኒ ያላረጉትን የማይችሉትን ለመግለጽ የተደረገ መሆኑን ነው እንግዲህ እውነታዎች የሚያሳዩት። እና ከዚህ አንጻር ስንመለከተው አንደኛው ይሄ ተስፋ ተደርጎበት የነበረው ጽምዶ ባለፈውም የኢፌድሪ ጠቅላይ ኤታማዦር ሹም እንደገለጹት ከሽፏል። ከምርጫው በፊትም ሲያካሂድ የነበረው በኋላም አፈርሳለሁ፣ ተቀናጅቼ ከበባ ፈጽሜ ተደጋግፌ ይህንን መንግስት እጥላለሁ ተብሎ የተፎከረበት ሁኔታ ከሽፏል ብለዋል። እና ከሽፏል ሲሉ ምንድን ነው? አንደኛው የእነዚህ ወገኖች ትስስር ተበጣጥሷል። ይሄ ወደ ሱዳን ሲንቀሳቀስ ድንበር ላይ የተመታው የቲፒኤልኤፍ ኃይል በዚህ በጽምዶ ኦፕሬሽን ላይ ትልቅ ሚና ሊጫወት የነበረ ኃይል ነው። አሁን አደጋው ከደረሰ በኋላ ወይም እሱ በድሮን ከተመታ በኋላ ምን ያህል የቲፒኤልኤፍን ጄኔራሎች እንዳደናገጣቸው አይተናል። እና ይሄ ኃይል ወደ ሱዳን ሲገባ ነው እንደዚህ የተባለው። አሁን እንደ ሌላው እንደዚህ እንደ አርሚ 7 የአልቡርሃንን መንግስት ደግፎ ከፈጥኖ ደራሽ ኃይሉ ጋር ለመዋጋት አይደለም። ዋነኛ ተልእኮ በኢትዮጵያ የድንበር አካባቢ ተሰማርቶ ከውጭም ከውስጥም ኢትዮጵያን ለማጥቃት ከፋኖም በምዕራብ በኩል ካሉ እነዚህ ጽምዶ ውስጥ ገቡ ያሏቸው ነፃ አውጪ የሚሏቸው ኃይሎች ጋርም ከነዚህ ጋር ተሳስሮ እንዲሁም ከሱዳን አልቡርሃን ኃይል ጋር በመሆን ከውጭ የባዕድ ወታደር ጋር ማለት ነው በመሆን እና ፋኖም ተጨምሮ ሌላው ኃይል ደግሞ ከውስጥ ሌሎቹ የህወሓት አርሚዎች፣ ሌሎቹ የፋኖ ታጣቂዎች እና ሌሎቹ ደግሞ የሌላ ነፃ አውጪ ታጣቂዎች በዚህ ወሳኝ በሆነ አቅጣጫ በዚህ ትልልቅ የልማት ፕሮጀክቶቻችን ባሉበት
ቦታ የመከላከል ቁመናችንም ወሳኝ እንቅስቃሴ በሚያደርግበት ቀጠና የማጥቃት ይሄ በህወሓት የህልውና ጉዳይ አድርጎ በያዘው የምዕራብ ኮሪደር በዚህ በወልቃይት በሁመራ አካባቢ እዛ ያለውን የሚሊሻም የመከላከያንም ኃይል በከበባ የማጥቃት በህዳሴ ግድባችን አካባቢ በዚህ በሌሎች ያው ሱዳን ከኢትዮጵያ የምትዋሰንባቸው በርካታ የድንበር መሬቶች አሉ። በእነዚህ ላይ እንደዚህ አይነት ጥቃት ለመፈጸም የከበባ ጥቃት ለማድረግ በትጥቅ የተደራጀ ከፍተኛ የሰው ኃይል የተወሰኑ የአርሜ ቁጥሮችን የያዘ ለእንቅስቃሴ የሚሆኑትን ተሽከርካሪዎች ያው በተሽከርካሪዎቹ አማካኝነት ነው ሲጓጓዝ የነበረው እና የቡድንና የነፍስ ወከፍ መሳሪያዎች በዚህ በኤርትራ በኩል ገብተው የነበሩና ቲፒኤልኤፍ ቀደም ብሎ ታጥቋቸው እጁ ላይ የነበሩ በይዞታው የነበሩ ትጥቆችን ይዞ የተንቀሳቀሰ ኃይል ነው። ይሄ እንግዲህ በመረጃ በደንብ ጥናት ተደርጎበት ፍላጎቱ ምንድን ነው? ምንን ለማሳካት ነው? ወዴት ነው የሚሰማራው? ከተሰማራ በኋላ ከነማ ጋር ነው የሚቀናጀው? ምን ያህል ኃይል አለው? ትጥቁ፣ ቁመናው፣ ይሄ ሁሉ በደንብ ተገምግሞ እዚህ ኃይል ላይ የሚወሰድ እርምጃ ምን ያህል የጠላትን ፍላጎት በማምከር ረገድ አስተዋጽኦ ያደርጋል፣ ኢትዮጵያ ላይ የተደቀነውን አደጋ ደግሞ በመቀልበስ ረገድስ ምን ትርጉም አለው ተብሎ ተጠንቶ የተካሄደ ኦፕሬሽን ነው። ይሄ ኦፕሬሽን ተራ ኦፕሬሽን አይደለም። ምክንያቱም አሁን እንደምታዩት የኢትዮጵያ መከላከያ አየር ኃይላችን ያው መንግስትም መመሪያ ከመስጠት አንጻር በጣም ወሳኝ የሆኑ ጉዳዮች ላይ ካልሆነ ወደ ጦርነት ላለመግባት ላለመተኮስ ጥንቃቄ የሚያደርግበት ጊዜ ነው ወቅቱ። ይህን እያደረገ ነው። ራሳቸው ትንኮሳ ሲሞክሩ አንዳንድ ቦታ ላይ የሆነ እንቅስቃሴን ለመገደብ ሲፍጨረጨሩ ያንን ይመታና ፍላጎታቸውን ያመክናል፣ አደጋውን ያስቀራል። ከዚህ በስተቀረ እንደዚህ ከበድ ያሉ ኦፕሬሽኖችን አይወስድም። ትርፋቸው ከፍ ያለ ለሀገር ያላቸው ትርጉም ትልቅ የጠላትን አቅም በማሽመድመድ ረገድ ደግሞ ዋጋ ያላቸው መሆናቸው ተጠንቶ ነው እርምጃ የሚወሰደው አሁን ባለበት ሁኔታና ይሄ እርምጃ በዚህ ደረጃ በዚህ ጥናት የተካሄደ እና ደግሞ የተሳካ እርምጃ ነው። እዛ አካባቢ በተደረገው የድሮን ጥቃት በሌላ አካባቢም በዚህ ጥምረት ሊንቀሳቀስ የነበረ የጽምዶ ኃይልን ያሸማቀቀ እና ትስስሩን የበጣጠሰ ህልሙን ያጨነገፈ እርምጃ ነው እና ይሄ ከሽፏል። ይሄ አስደንግጧቸዋል። ከውጭም ተልዕኮ የሰጡትን ኃይሎች ድጋፍ በማድረግ የተረባረቡ ወገኖችን ከዚህ ደግሞ የሆነ ውጤት ይገኛል ብለው ተስፋ ያደረጉ ክፍሎችን ህልም አምክኗል፣ አጨናግፏል እኩይ እቅዳቸውን። አሁን ይሄ ስለሚሆን የኢትዮጵያ መንግስት ይወድቃል፣ የኢትዮጵያ መከላከያ ይዳከማል፣
እና ይሸነፋል። ይሄ ጽምዶ ኃይል ደግሞ ያሸንፋል ተብሎ አስቀድሞ ፕሮፓጋንዳ ስለተነዛ በቃ ያልቅለታል፣ 6 ወር ነው 5 ወር ነው ምናምን ነው፣ ክረምት አያልፍም፣ እንደዚህ አይሆንም እያሉ ይሄን ሲያስተጋቡ ቆይተዋል። አሁን ይሄ ከተጨናገፈ በኋላ እንኳን ያችን ያኔ አፋቸው ላይ የተቀመጠችውን ፕሮፓጋንዳ ይዘው ይቀጥላሉ። ይዘው አሁን እንትና አንዳርጋቸው ጽጌ 6 ወር ነው ይሄ መንግስት እድሜው አለ። ያው ከ6 ወር በኋላ እንገናኛለን እና አንድ ኮሜንት አድራጊ እሱ ይሄን አስተያየት የሰጠበት ስር ምን ብሎ ጽፏል? እርሶ 6 ወር እድሜ የለዎትም፣ ምናልባት ይሄንን 6 ወሩ ሲያልፍና ኢትዮጵያ ወደ ከፍታ ስትወጣ የማየት እድል ላይ ገጥሞት ይችላል ብሎታል። ያው የኢትዮጵያ ጠላቶች እድሜያቸው እንዲያጥር መመኘት ተገቢ ነው፣ እንኳን 80 ምናምን ዓመት እንትን ያለ ሰው። ለማንኛውም አንደኛው ስኬት ይሄ ነው፣ ትልቅ ነው ባይዘው። ይሄ እኛ ወደ አልቡርሃንን ሊያግዙ እና የፈጥኖ ደራሽ ኃይሉን የሱዳንን የዳጋሎን ኃይል ሊመቱ የሄዱ አይደለም የመታ ነው። ኢትዮጵያን በከበባ ላይ ያጠቁ፣ ቀለበት ውስጥ ላይ ያስገቡ የነበሩ እና ደግሞ በጠላቶቻችን ዘንድ በደንብ ስትራቴጂ ተሰርቶ በሻዕቢያ በግብፅ የተሰማሩ ወይም እንቅስቃሴ የጀመሩ ወደ ስምሪት ለተልኳቸው እና ደግሞ ተስፋ የተደረገባቸው በጣም ይሄን ምክንያቱም ከሱዳን ወደ ኢትዮጵያ የሚደረጉ ጥቃቶች እዚህ አገር ውስጥ ባለ ኃይል ደግሞ እየታገዙ ማለት ነው። ስለዚህ ይሄ በህዳሴ ግድባችን በሚገኝበት ቀጠና ላይ በዚህ ደግሞ በዚህ ወደ ከትግራይ ጋር እና ከአማራ ጋር ወደሚዋሰነው ደግሞ ስትመጡ በሁመራ እነዚህ የወልቃይት እጅግ ስትራቴጂክ የሆኑ ቦታዎች አሁን ያ ቦታ የአማራ የትግራይ እንደዚህ የሚለው ውዝግብ እሱ ሁለተኛ ጉዳይ ነው። ባይዘወይ ማንም ህዝብ እዛ ሊኖርበት ይችላል፣ ሲኖርበትም ቆይቷል። አሁንም እንዲኖርበት ነው ሁሉም ወገን ይሄንን ከቲፒኤልኤፍ በስተቀር ይሄን ፈቃደኝነቱንና ዝግጁነቱን እየገለጸ፣ ቲፒኤልኤፍ ግን ቦታውን ነው የሚፈልገው። እሱ ይሄን ቦታ ስለሚፈልገው ምክንያቱም ከሱዳንና ከግብፅ ኃይሎች ከኢትዮጵያ ታሪካዊ ጠላቶች ጋር ተሳስሮ በኢትዮጵያ ላይ የስትራቴጂ የበላይነት ለመያዝ ስለሚፈልግ ቦታውን ነው እነዛን ያንን ህዝብ አግቶ እዛ ይሄ ቦታ መሬቴ ነው የሚለው እና ትርጉሙ ግን ይሄ ነው። ዋናው ነገር ለኢትዮጵያ ወሳኝ ነው። ከጠላቶቿ የሚደረግባትን ጥቃት ለመከላከል ወሳኝ ስፍራ ነው። ያ ስፍራ በ2013ም ጦርነት እዛ ስፍራ ላይ ጠንካራ መከላከል ተደርጎ ነው የህወሓት እና የውጭ ጠላቶቻችን ህልም እንዲጨነግፍ የተደረገው። ይሄ እንዳለ ደግሞ ከዛ ተከትሎ ምን ሆነ? የደቡብ ሱዳን ላይ የነበረው የግብፅ ይዞታ እንዲዘጋ ተደረገ። ደቡብ ሱዳን ግብፅ የነበራትን የጦር ካምፕ ለቃ እንድትወጣ አዘዘች። አሁን ተፈጻሚ ሆኗል። ሰሞኑን በዚህ ቦታ ላይ የተለያዩ ጸረ ኢትዮጵያ ኃይሎች የጉምዝ ታጣቂዎች እና የጋምቤላ
እንደዚህ በቃ ይሄ በየቦታው ነፃ አውጪ የሚሉ ኃይሎች በዚህ አካባቢ ስልጠና እየወሰዱ ነበረ። አንደኛው ይሄ ነው። ሁለተኛ ግን ግብፅ እዛ አካባቢ በአጠመደቻቸው መሳሪያዎች የኢትዮጵያን እንቅስቃሴ የምትከታተልበት በህዳሴ ግድቡ ላይ ያሉትን የሚከናወኑትን ተግባራት የምትቃኝበት ሌሎች በዚህ በአማራ ክልልም በተለያየ ቦታ የሚደረገውን የወታደራዊ እንቅስቃሴ መረጃ እያሰባሰበች ለጠላት አገር ውስጥ ላሉ አማጽያን የምታቀብልበት ቦታ ነበረ። ወሳኝ ቦታ ነው እና ደግሞ ኢትዮጵያን በከበባይ ስር አደረኩ ከምትልባቸው አንዱ ነው። ለኢትዮጵያ ድንበር በጣም ቅርብ የሆነው የግብፅ ይዞታ ያ ስፍራ ነው። ኦልሞስት ጉያችን ስር ነበረች ማለት ይቻላል። እርግጥ ነው የኢትዮጵያ መንግስትም በዛው መጠን ያንን የግብፅ ኃይል ክትትል ሲያደርግበት ቆይቷል። እዛ የሚያከናውናቸውን እያንዳንዱን ተግባራት ከኢትዮጵያ መንግስት እይታ ውጭ አይደለም። እዛ ያሰለጠናቸው ኃይሎች በጸረ ሽምቅ ውጊያ ለጥፋት ሲሰማሩ መንግስት ክትትል ያደርግባቸዋል እና የገቡበት ገብቶ እየመታቸው ቆይቷል። ማድረስ ያለባቸውን ጥፋት እንዳያደርሱ ሲያደርግ እያሳደደ ሲመታ ቆይቷል እና ግብጾች የሚፈልጉትን ኢትዮጵያን የማጥቃት ተግባር አላከናወኑ እና በአጠቃላይ እነሱ ሁልጊዜ ፋይናንስ እያደረጉ መሳሪያ እያቀበሉ ስልጠና እየሰጡ ከኢትዮጵያ ጋር በጠላትነት የሚያሰልፍ የስነ ልቦና ስራ እየሰሩ ያደረጓቸው ስምሪቶች ሁሉ የተሳኩ አልነበሩ። እንዳደረጉት ስምሪት ቢሆን ኖሮ ውጤቱ ይሄ አልነበረም መሆን የነበረበት። ይሄንን ደግሞ የመከተው የኢትዮጵያ ሰራዊት በዘመነ ቴክኖሎጂ የጠላቶቹን እንቅስቃሴ የሚከታተል ወታደራዊ አቅሙ ደግሞ የጠነከረና እዚህም እዛም የሚደረጉ ትንኮሳዎችን ፈጥኖ ተንቀሳቅሶ የሚመክት በመሆኑ እንጂ እንደ ግብጾች ፍላጎት ያ ቀጠና እንደዚህ ሰላም አግኝቶ ለአመታት የተካሄደው የህዳሴ ግድብ ግንባታ በዛ ደረጃ የታለመለትን ግብ አይመታም ነበረ እንደ ጠላቶቻችን ፍላጎት ወይም እንደ ግብጽ ፍላጎት። እዛም ተወሽቃ ሱዳኑም ውስጥ የተወሰነ የአየር ኃይል ቤዝ ሁሉ ነበራት። ያኔ የዳጋሎ ጦር ሲማርካቸው አይተናል። የግብፅ አየር ኃይሎችን ሌሎች ወታደራዊ ጣቢያዎችም ነበሯቸው። የስለላ መሳሪያዎች እዛ ተክለዋል። የታወቀ ነው። ግን ሁልጊዜ በጠላትህ ቁመና የጠላትህን ቁመና በደንብ ተከታትለ ከሱ የላቀ የመከላከል አቅም መገንባት አስፈላጊ ስለሆነ የኢትዮጵያ መከላከያ ይሄንን አድርጓል። ይሄንን በማድረጉ ምክንያት ግብፅ ያደራጃቻቸው ጸረ ኢትዮጵያ ኃይሎች የግብፅ ፍላጎት ሊያረኩላት አልቻሉም እና አሁን እነዚህ ሁኔታዎች ባሉበት ባለፈው ደግሞ የኦባሳንጆ ወደ መቀሌ ሄደው ነበረ እና ወደ መቀሌ ሲሄዱ ህወሓት በቃ የመደራደር ቁመና ላይ መጣው ወይም ድርድር እንዲደረግ ጫና ፈጥሬ የአፍሪካ ህብረትን አደራዳሪ አመጣው ምናምን የሚል አይነት ነገር በተለያዩ ደጋፊዎቹ ፕሮፓጋንዳ ሲሰራ ነበረ። አንዳንድ እውቀት አልባ የሆኑ ተነስተው ኦባሳንጆን እንደዚህ ያለው ይሄ ደብረጽዮን ይሄ መደረግ አለበት አለ። ኦባሳንጆ ደግሞ አንተ ይሄን አደርግ እንጂ እንዲህ ችግር የለም አለና አሁን ድርድር ሊደረግ ነው። ይሄንን ወደ ኢትዮጵያ መንግስት ያደርስና ከዛ በኋላ ድርድር ይደረጋል አለ።
አሁን ሌሎቹን ይሄ ኦባሳንጆ የፕሪቶሪያ ስምምነትን ጥሰሃል እንደዚህ ያደርግ አለው የሚለውን እንተውና ያው እሱ ኦፊሻሊ መረጃ የወጣበት ጉዳይ ስላልሆነ ማለት ነው። ግን ህወሓት ኦባሳንጆ ጋር ባደረገው ውይይት ምን አግኝቷል የሚለውን ብንመለከት ምንም እንዳላገኘ ከዛ በኋላ ይሄ ህገወጥ ነህ እንደዚህ ያድርጋል የሚለውን እኛ ልንሞላው እንችላለን። ምክንያቱም የህወሓት እዛ ቃል አቀባይ ኮሚኒኬሽኑ ያለው ምንድን ነው? በቃ ለእሳቸው ነጥቦቻችንን የምንፈልጋቸውን ነገሮች ዘርዝረን አስረድተናቸዋል። ያንን ተቀብለው ሄደዋል። ያንን ለፌዴራል መንግስት ካቀረቡ በኋላ ድርድር ይደረጋል ብሎ ነበር የተናገረው። በጣም በሚገርማቸው ሁኔታ አንድም ቦታ ላይ ኦባሳንጆ ከፌዴራል መንግስት ጋር ያደረጉት ኦፊሻል የሆነ ንግግር የለም። ምክንያቱም ሄደው ያነጋገሩት ህገወጥ ህጋዊ ሰውነቱን ያጣ አካል ስለሆነ ከዚህ ኃይል ጋር የሚደረግ ድርድር የለም። ይሄን ነው የሚያሳየን። ከዛ በኋላ መጥቶ ከፌዴራል መንግስት ጋር ግንኙነት ተደርጎ ከዛ ደግሞ ህወሓትና ፌዴራል መንግስትን ፊት ለፊት አስቀምጦ ምናምን የሚደረግ ድርድር ወደዛ አላመራም ጉዳዩ። የህወሓትን የህግ ጥሰት እንዲያቆም የፕሪቶሪያን ስምምነት አክብር ብቻ ብለው እንደመጡ ከዚህ መረዳት እንችላለን። ሌሎቹ የተለያዩ ወገኖች የተለያየ ትንታኔ ይሰጣሉ። ይሄን ነው ያሉት፣ ይሄን ነው ሊሉ የሚችሉት ልክ ነው፣ እንደሱ ነው። እና ሊሉ የሚችሉት ብለን የተነተነው ነገር ያው ትክክለኛ ትንታኔ ወይም ፋክት ነው ተብሎ ሊቀርብ ስለማይችል፣ ግን ኦባሳንጆ ይሄንን ንግግር ከህወሓት ይሄ ከደብረ ጽዮን ጋር ከህገወጡ የህወሓት ፕሬዝዳንት ነኝ ከሚለው ጋር ተነጋግረው ከመጡ በኋላ በቃ ስለዚህ ይሄም ኪሳራ ነው ለህወሓት፣ በኪሳራ ነው የተደመደመው። እና ከዛ የድሮን ድብደባ በኋላ ህወሓት ከመደንፋት ወደ ተማጽኖ ገብቷል። በዛ የኃይል ሚዛን ማስተካከል ወይም ይሄ ኃይል የበላይነት የሚያስይዘኝ የኢትዮጵያ መንግስት ውጥረት ውስጥ ሊከት ኃይሉን መከላከያን ሊከት የሚችል ሁኔታ እፈጥራለሁ። በዛ በኩል ውጥረት ስፈጥርበት በዚህ በአፋር በኩል ሊመጣብኝ የሚችለውን ኃይል ወደዛ ሊወስድ ይችላል ብሎ የሰራቸው ካልኩሌሽኖች መክነውበታል። ስለዚህ አሁን የሰላም ኃይል ሆኖ ለመቅረብ ይፈልጋል። የማይናወጥ የሰላም ፍላጎት ነው ያለን ይላል። ባለፈው ኮሚኒኬሽኑ መግለጫ ሰጥ የማይናወጥ ርዕስ ሁሉ ሲሰሩለት የማይናወጥ የሰላም አቋም፣ የትግራይ ሰላም አቋም እዛ መንግስት የመደበውን ኃይል አፍርሶ የህገወጥ ካቢኔ መስርቶ ምክር ቤት አቋቁሞ ከዛ በኋላ ደግሞ እንደዚህ ጽምዶ ፈጥር ያለው ከነዚህ ኃይሎች ጋር ሆኜ መንግስት ጥላለሁ እያለ በግልጽ እየነገረን በኃይል መሬቶችን አስመልሳለሁ የሚለን ኃይል የማይናወጥ የሰላም ኃይል ያህል ደግሞ እዛው በአንድ ራስ ሁለት ምላስ እና ይሄ ጠላቶቻችን ሽንፈት ነው ያለው። በሌላ በኩል እንግዲህ አማራ ክልል ውስጥ በተለያዩ ቦታዎች ይሄ የሽፍታ ቡድን ህዝብን ለመዝረፍ ሲሞክር አሁን የሎጂስቲክ እጥረት እየገጠመው ነው። በሎጂስቲክ እጥረት ምክንያት እንደውም አንድ ቦታ ላይ የቲፒኤልኤፍ ተዋጊዎችና የዚህ ወሎ የምሬ ወዳጆ የሚመራው ኃይል መታኮስ ውስጥ ገብተዋል። ቀለብ በመነጣጠቅ
ምክንያት እና ከዛ በኋላ ደግሞ ከህዝብ ሎጂስቲክ ለማግኘት ቀለብ ለማግኘት የሚያደርጉት ጥረት ህዝቡ ራሱ እየመከተ ያለበት ሁኔታ አለ። መሮት ማለት ነው። የሄዱ ቀለብ አዋጣ፣ ገንዘብ አዋጣ የሚሉት ቦታ በቡድን እየተደራጀ የሚዋጋበት ሁኔታ ነው የተፈጠረው። ይሄን እናያለን። ይሄ ከተወሰኑ ቀናት በፊት እንደዚህ አይነት ሁኔታ ተከስቷል። መከላከያም ራሱ ከህዝብ ሲዘርፉ እህል ሲያሰባስቡ እየደረሰ ይመታቸዋል። አሁን ይሄ ጠባብ የነበሩ ይዞታቸውን እያጡና በሎጂስቲክ እጥረት በከፍተኛ ችግር ውስጥ ያሉበት ሁኔታ ነው የተፈጠረው። በርካቶችም ደግሞ እንደገና ወደ ሰላም እየመጡ ነው። ይሄ ከትግራይ ጋር እንሰራለን የሚለው ከማለት ከህወሓት ጋር እንሰራለን፣ ከሻዕቢያ ጋር እንሰራለን፣ ከፈለገ ከኢትዮጵያ ጠላት ጋር ከሸኔም ጋር እንሰራለን የሚለው በአብዛኛው የድርጅቱ ተዋጊዎችና አመራሮች ዘንድ ተቃውሞ እያስነሳ ድርጅቱን እየሰነጣጠቀው ነው። በዚህ ላይ ጎንደር፣ ጎጃም የሚል አሁን ከፍተኛ ውጥረት ተፈጥሯል። በእነዚህ በሁለቱ ኃይሎች አካባቢ የጎንደር ማህበር ይሄ በጎንደሬዎች ላይ የሚደረግ ጥቃትና አንዳንድ ለማዳከም የሚሰሩ ስራዎችን በማውገዝ አሁን በቅርቡ ያወጣው መግለጫ አለ። እንደገና የዚህ ፋኖ ባህላዊ መሪ ደግሞ የነበሩ ያው እንግዲህ ትምህርት ምንም ስለሌላቸው ባህላዊ መሪ ይሏቸዋል። ግን ያው ድርጅቱን ካቋቋሙት እና አመጹን ካቀጣጠሉት ሰዎች አንዱ ናቸው። ይሄ አርበኛ መሳፍንት የሚባሉት እሳቸውም ወጥተው ይሄ ከጠላት ጋር በተለይ ከአማራ ሕዝብ ላይ ስንት ግፍ ከፈጸመ ኃይል ጋር የሚደረግ ትብብር ቅንጅት ተገቢ አይደለም የሚል አንስተዋል። እና ይሄ ውጥረት ትንሽ ከፍ ያለበት ሁኔታ ነው ያለው። አሁን ከ3 ቀን በፊት በሰሜን ሸዋ አካባቢ እንደዚሁ ከህዝብ እህል እንዲያዋጣ አድርገው ሰብስበው ጭነው ሊሄዱ ሲሉ የፋኖ ኃይሎች ህዝቡ ለመከላከያ መረጃ እንዲደርሰው አድርጎ አብሮ ህዝብና መከላከያ ባደረጉት ትብብር እና የአካባቢው ጥምር ኃይሎች እነዚህ ኃይሎች የዘረፉትን ስንቅ ወይም እህል አርሶ አደሩ መከራውን አይቶ ያመረተው ምርት የነጠቁትን በመቀማት እና በማስቀረት ይሄንን ሲጭኑና ሊያጓጉዙ ሲሞክሩ የነበሩ ወደ 6 ያህል የፋኖ መሪዎችንና አባላትን በቁጥጥር ስር ሆነዋል። በስም ዝርዝር ተጠቅሰዋል። የጽንፈኛው ሻምበል አዛዥ መንግስቱ በላይሁን የሚባል፣ የኋላሸት ማሞ የጽንፈኛው ምክትል ሻምበል አዛዥ፣ አያሌው ንጉሴ ሰላም አስከባሪ የነበረና ከዛ ተመልሶ ከርቶ ትጥቅ ይዞ ፋኖ ከገባ በኋላ በዚህ በጸረ ሰላም ተግባር ላይ የተሰማራ፣ እንዲሁ በለጠ ደለለኝም የሚባል እንዲሁ በህዝብ ማለት በአካባቢ ታጣቂነት መንግስት ያስታጠቀውን መሳሪያ ይዞ ወደ ፋኖ የገባና አሁን በህዝብ ውስጥ ገብቶ ይህንን ስራ የሚሰራ እና ሌሎች ወደ 6 የሚደርሱ እዚህ ስም ዝርዝራቸው ተገልጿል። ህዝቡ በቃችሁን በማለቱ እና ይሄንን ደግሞ መከላከያ ጥቆማ ሰጥቶ የት እንዳሉ የት ጋር ይሄንን ስንቅ ወይም ይሄን እህል ጭነው ሊንቀሳቀሱ እንደነበረ በሰጠው ጥቆማና አብሮም ከመከላከያ ጋር ባደረገው ትንቅንቅ በዚህ መልኩ ሊያስመልስ ችሏል። በሌላ በኩል የአዳኝ ሀገር ጫቆ ወረዳ አጎራባች ቀበሌዎች አካባቢም
እንደዚሁ ከብቶቻቸውን ይሄ ጽንፈኛ ቡድን ዘርፏቸው ከዛ ተቀናጅተው ይሄንን ለክልሉ የጸጥታ ኃይል አመልክተው ድጋፍ እንዲደረግላቸው ካደረጉ በኋላ የነዚህ አጎራባች ቀበሌ ህዝቦች ሆ ብለው በመውጣት ይሄንን ከብቶቻቸውን የዘረፈ ጽንፈኛ ላይ ጥቃት አድርሰው ወደ 97 የሚሆኑ የቁም ከብቶችን በማስጣል ለየባለቤቶቹ እንዲሰጥ አድርገዋል። እና ይሄ ሁኔታ በዛ አካባቢ የሚንቀሳቀሰውን የፋኖ ኃይል አስደንግጦታል። ምክንያቱም እንግዲህ ህዝብ በዚህ ደረጃ ከተነሳበት ዞሮ ዞሮ አሁን ይሄ በኦፕሬሽኑ የተገኙት ውጤቶች ትርጉማቸውን ነው መመልከት ያለብን እኛ። በቃ አልሰጥህም፣ አልመግብህም፣ ስትነጥቀኝ ስትዘርፈኝ ዝም ብዬ አላይህም የሚል መልእክት ነው ህዝቡ ያስተላለፈው እና ይሄ ነው። እነዚህ ሁሉ የሚያሳዩን እንግዲህ በየቦታው የጸጥታ ስጋት ሊሆኑ የሚችሉ አሁን ይሄ ጠላት እንደሚለው እንደዚህ ነው፣ ሊያልቅለት ነው፣ ሊወድቅ ነው እንደዚህ እንደሚሉት እንዲህ አይነት ስጋት ሊፈጥሩ የሚችሉ ኃይሎች ራሳቸው አሁን የሚንቀሳቀሱት በስጋት ነው፣ በጭንቀት ነው። እና አንዳንድ ተንታኞች አሁን ህወሓትን አደራድሩኝ ብሎ ነፍሱን ለማዳን የሚያደርገውን ጥረት መሰረት አድርገው ሲተነትኑ ይሄ ከህወሓት ጋር እንሰራለን፣ ከህወሓት ጋር ጽምዶ ነን የሚሉ ኃይሎች ነገ እድሉን ቢያገኝ ህወሓት ይመታቸዋል ማለት እሱ በቃ አንነካህም፣ ስለዚህ አንተ ላይ ውጊያ አንከፍትም፣ አንተም ከሌሎች ኃይሎች ጋር ያደረግከውን አሰላለፍ አቁም የሚል ድርድር ቢያገኝ ህወሓት ደስታውን አይችለው። በአሁኑ ሰዓት ሌሎችን አሲዞ ነፍሱን ለማዳን ሌሎቹን አሲዞ ከተጠያቂነት ለመውጣት እየሰራ ያለ ድርጅት ነው። ምንም እንኳን የሚታመን ባይሆንም ባይዘወይ ይሄንን እንደ መያዣ አድርጎ ነው አደራድሩኝ የሚለው። ይሄን ጫና ራሱ መንግስት ላይ የሚፈጥርበት ምክንያት ይሄ ነው። ከፋኖ ጋር እሰራለሁ፣ ከሸኔ ጋር፣ ከነዚህ ጋር 7 ድርጅቶች ምናምን የሚለው መንግስትን አስጨንቆ በቃ እኔን ተወኝ፣ ህጋዊ ሰውነቴን መልስልኝ፣ ትግራይ ልምራ፣ ወደ ስልጣኔ ልመለስ። አሁን እንደዚህ አይነት ነገሮች ጥንጣቢ ቢጣልለት ህወሓት እነዚህን ኃይሎች አሳልፎ ከመስጠት ወደ ኋላ አይመለስም ማለት በድርድር እንደ ቀድሞ ሁኔታ ይሄንን ቢያስቀምጥ መንግስት ማለት ነው። በዚህ ደረጃ ያለ እንትን ነው እና ሊመታቸውም ይችላል አስፈላጊ ሆኖ ካገኘው። እሱ ለጥቅሙ የራሱን ህዝብ ለሞት የሚዳርግ ወታደር ካልሆንክ እኔ ባደረኩልህ ጥሪ ካልዘመትክ በሞት እቀጣሃለሁ፣ ገንዘብ እቀጣሃለሁ የሚል ድርጅት ነው ህወሓት። በዚህ ደረጃ ያለ ጨካኝ ድርጅት እና ይሄ ነው። ሌላው አሁን ህወሓት የግዳጅ ምልመላ እያደረገ ነው። በመጀመሪያ ደረጃ የግዳጅ ምልመላ ማድረጉ ራሱ አዋጅ ማውጣቱ፣ ፕሮፓጋንዳ የኔን ዓላማ የሚያደናቅፍ ፕሮፓጋንዳ የሚነዛ ኃይል ላይ ይሄንን የኔን ትግል የኔን ዓላማ የሚያደናቅፍ ኃይል እስከ ሞት የደረሰ ቅጣት እጥላለሁ፣ ከዛም ደግሞ የገንዘብ ቅጣት ብሎ አዋጅ ማውጣቱ በራሱ ህወሓት ያለበትን ውጥረት ነው የሚያሳየው። ይሄ አንደኛ በህዝብ ዘንድ ያለው ቅቡልነት በቃ መውረዱን ነው። እንደ ድሮ ሲጠራው ተከባሃል ሲለው ተነስቶ ሆ ብሎ እየፎከረ እየጨፈረ ፈረስ ላይ ውሻ ላይ ባንዲራውን ቀብቶ ግንባሩ ላይ ባንዲራ ቀብቶ የህወሓትን ሰንደቅ ዓላማ ለብሶ አይመጣም። አሁን እንደ ያኔው እንደ 2013 ስለዚህ ካልመጣ ወዮልህ እያለ ነው። እሱም ብቻ አይደለም። አሁን ከሱ አፈሳ ከሱ እይታ ያመለጡትን ሰዎች
ያላቀረበ ሰው ላይ ነው ቅጣት ጥላለሁ ያለው እንጂ ራሱ እኮ በየቤቱ እየገባ እያነቀ እየወሰደ ነው ወጣቶች። አንደኛው ይሄ ከመነሻው ወደዚህ ደረጃ የህወሓት መሄድ ሽንፈቱን ነው የሚያሳየው። ከባድ ሽንፈትና ውድቀት፣ ከህዝብ ዘንድ ያለውን ተቀባይነት ማጣት፣ ድጋፉ ወደ ዜሮ መግባት ነው ይሄ የሚያሳየን። ኦኬ አሁን ይሄ እንዳለ ሆኖ ደግሞ በግዳጅ አፍሶ ማሰልጠኛ ያስገባቸው ወጣቶች እየጠፉ ነው። ባለፈው አንድ ቪዲዮ አይቻለሁና አይታቸው ይሆናል። አንዱ ዳጋ አርቢ ማሰልጠኛ ውስጥ ወደ 200 የሚሆኑ አስገብቶ 200ም ጠፍተው ማሰልጠኛው ባዶ ሆኖ ያኛው ወጣቱ በጣም በደስታ ስሜት ይኸው 200 ሰው ጥርግ ብሎ ወጥቶ ጀግኖች ወንዶች በርቱ፣ ሌሎቻችሁም ይሄን አድርጉ ያለ ተጋሩ ይሰራ ነበር። እንትን ላይ ቪዲዮ አይቻለሁ። ስለዚህ እንደዚህ እያጋጠመው በብዙ ቦታዎች አሁን ሲያመልጡ እየተኮሰው የመግደል እርምጃ የወሰዱባቸው፣ የማቁሰል እርምጃ የወሰዱባቸው አሉ። ከዛ ደግሞ ተይዘው እንዲመጡ ቤተሰቦቻቸውን ሄደው እያስጨነቁ እና በእንደዚህ አይነት ጭንቀት ተገፎ የሚመጣ ሰራዊት ተዋግቶ ውጤት አያመጣም። ህወሓት አሁን ለማስፈራሪያ ነው የሚጠቀመው። ግን አሁን ህወሓት የሚፈራው የለም። ምክንያቱም የድሮን መከላከያ ያለኝ አለ። የለም እባክህ እሱን ሂድና ሌላ የምትሸውደውን ሸውድ ብሎ መንግስት ወስዶ ቁጭ አረጋለት። ወሳኝ የሆነ ኃይሉን አወደመለት። በዚህ አሁን መስዋዕት የከፈሉ ወጣቶች ጸጥ ተብሏል። አሁን ቤተሰቦቻቸው አልተረዱም፣ ምን አላሉም፣ ምን አለም። በቃ እንደዚህ ደመከልብ ሆነው ቁጭ ብለዋል። ምንም ዋስትና የላቸው። አሁን እነዚህ ሰዎች ቤተሰቦቻቸው ወይ ጡረታ አያገኙም፣ ምን አይሉም። ጭራሽ ምግቤ ምንድን ነው የሚለን ወጥቶ ሌሎቹን የተረፉትን አውጥተናል ብሎ ይሄንን እንደ መጽናኛ ያቀርበዋል። ስንት እንደተረፈለት ግን እሱ ራሱ ነው የሚያውቀው። ምንም ትርጉም የሌለው ኃይል ነው አሁን እሱ ወደዛ ያወጣው ወደ ሱዳን። ለዚህ ነው ወሽመጣቸው ብጥስ ያለው። ያን ያሉትን ኦፕሬሽን ማካሄድ የሚችል ኃይል አላወጣም። አንድ ይሄ ነው። ሁለተኛ ደግሞ ይሄ ኃይል የሚዋጋበት የትጥቅ አቅም ይሄን ኃይል አጓጉዞ እዛ ግዳጁን እንዲወጣ የሚያደርግ ተሽከርካሪ ቀርቷል። እዚህ ይሄ ነው እና አሁን በዚህ ደረጃ በጠላቶቻችን ላይ ይሄ ሁሉ ሽንፈት እየደረሰ ያልቅለታል የሚል ትንታኔ ወጥተው ይሰራል። በጣም ማንን እንደምታጭበረብሩ ማንን እንደምትዋሹ በጣም ነው የሚገርመው። አሁን እንደዚህ አይነት ነገሮችን ሀገራችን እንደው ምን ላይ ነው ያለችው የሚለውን ለማወቅ በጣም መረጃዎችን በትክክል ማጤን መሰብሰብ ያስፈልጋል፣ መሬት ላይ ያሉትን ነገሮች። ሁለተኛ በጠላት ካምፕ የሚወሩትም እንትኖች ለዚህ በቂ ምስክር ናቸው። አሁን ግብጾች ስለ ኢትዮጵያ ሁኔታ ወቅታዊ ሁኔታ አሁን እነዚህ ቅጥረኞቹ እንደሚሉት አይደለም የሚናገሩት የግብጽ ሚዲያዎች። ኢትዮጵያ አመለጠችን፣ አሸነፈችን ነው እያሉ ያሉት። እንደገና ደግሞ መሪያቸውንም የፖለቲካ መሪዎቻቸውን ወታደራዊ መሪዎቻቸውንም እየወቀሱ እየሰደቡ እየረገሙ ነው ያሉት። እነዚህን ነገሮች በደንብ ተከታትለን ስናጤናቸው በጠላት ካምፕ ራሱ የፈጠርነው ስጋት ቀላል አይደለም። አሁን ኢሳያስ አፈወርቂም በዛ ፍጥነት ወደ ግብጽ የተጠራበት ሁኔታ እኮ የኢትዮጵያን መዳከም አያሳይም። አደጋ እየመጣ ነው የሚል
ማስጠንቀቂያ እንደደረሳቸው ሁኔታዎች ይሄንን እንዳመለከቱ ነው የሚገልጽልን ይሄ ለግብጾቹ። ሁለተኛ አሁን የኡስታዝ ጀማል የሚሰራው ፕሮግራም ላይ አይታችሁ እንደሆነ ይሄ የኢትዮጵያ በህዳሴ ግድቡ አካባቢ መልህቅ ይመጣል፣ ሰርጓጅ መርከብ እንደዚህ ማድረግ፣ እዛ አካባቢ የተለያዩ ዘመናዊ መሳሪያዎችን ተክላለች፣ እንደዚህ ያደርጋለች እና ይሄ በጣም አደገኛ ነው። ይሄን ያደረገችው በሱዳን በኩል ወደ እዚህ አካባቢ የሚደረግ ጥቃት ይሄኛ ያደራጀናቸው ይላል። እኛ ያደራጀናቸው ከመንግስት ጋር የሚፋለሙ ኃይሎችን በትክክል እንቅስቃሴ ለመቆጣጠር እነሱን ለመመከት እንደዚህ አይነት ነገር ሰርታለች። ይሄ እኛ ተከታትለን በስለላ ያገኘነው ነው። ያላገኘነው ደግሞ ይኖራል በስውር የምትሰራው እቺ ሀገር ወደ አደገኛ ሁኔታ እየሄደች ነው። እንደዚህ ብሎ ከአረበኛ ወደ አማርኛ እየተረጎመ ይነግረን ነበረ ኡስታዝ ባስተላለፈው ፕሮግራም ላይ። ሰውየው ከፈረሱ አፍ ማለት ነው ፍሮም ዘ ሆርስ ማውዝ እየተረጎመው እሱ እና ጠላቶቻችን አካባቢ ያለው ስዕል ይሄ ቅጥረኞቹ የሚሉት አይነት ስዕል አይደለም፣ ከዚህ ተቃራኒ ነው። ሌላው ሶማሊያ ከዚህ በፊት እንግዲህ ሶስትዮሽ ነበር ቀደም ሲል የነበረው በኢትዮጵያን እንትን ለማለት ኢሳያስ አልሲሲና የሶማሌው መሪ ነበሩ እየተገናኙ በተለያየ ጊዜ እየተደራደሩ ማለት ይሄ ማስፈራሪያው ምኑን ተፈራረምን የሶስትዮሽ የምን ይሉ የነበሩት። አሁን ሐሰን ሼክ ከዚህ ቡድን ውስጥ የሉም እና ይሄም የሚነግረን ነገር አለ። አሁን ይሄ ጋሮዌ ኦንላይን ላይ አንድ ፖስት ወጥቶ ያው የተወሰነ ሰዓት በኋላ አውርደውታል። ምናልባት ይሄ እንግዲህ ለሶማሌ የውስጥ ሰላም ለራሱ ለፕሬዝዳንቱ ላይ ተቃውሞ እንዳይነሳ ከማሰብ አንጻር እንደዚህ ይመስላል። እና ምን ብለዋል እነሱ እዛ የነበረ ጽሁፍ ላይ ሶማሊያ ለኢትዮጵያ ወደብ ለመስጠት ንግግሮች ተጀምረዋል ይላል። ከዚህ በፊትም ያው ለኢትዮጵያ ያቀረበቻቸው ወደቦች ነበሩ። ምናልባት ይሄኛው ለማንኛውም አገልግሎት ሊሆን ይችላል። ቢኮዝ ሶማሌላንድ ይሄንን እድል መውሰዷ ስለማይቀር ሶማሌላንድን ኢትዮጵያ እውቅና ሰጥታ ሶማሌላንድ ላይ የባህር ኃይል ቤዟን ከምትመሰረት እውቅናውን እንዳትሰጥ ተደርጎ ሶማሊያ ውስጥ ይሄንን እድል እንድታገኝ ያለመ ሊሆን ይችላል የሚል ነው ነበረ ትንታኔው የሚለው። እና ከዚህ በፊት እንደምታውቁት በጣም በርካታ ወደቦች እንዳቀረበ አንድ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ዴኤታ ከዩኒቨርሳል ቴሌቪዥን ጋር ባደረጉት ቆይታ ገልጸው ነበር። በጣም በርካታ ይሄ ለንግድ አገልግሎት ለውጭ ገቢ ንግድ በጣም ብዙ ሆቢዮ ወደብ የሚባል ጋራሳዶ ወደብ የሚባል ባራዊ፣ ኪስማዩ እና የመቋደሾ ወደብ እነዚህን ተጠቃሚ መርጠሽ ከፈለግሽ ሙሉንም ተጠቃሚ ምንም ችግር የለም ተብላ ነበር። ይሄ አልሲሲ የሶማሊያው መሪ የወሰደ ከኢትዮጵያ ጋር ያለውን ግንኙነት ቅራኔ ውስጥ ለመክተትና ከኢትዮጵያ ጋር በጠላትነት እንዲሰለፍ ለማድረግ ያለውን እንትን ሰብሮ ወይም ይሄንን ቀልብሶ ከወጣ በኋላ ነው። እንደውም ኢትዮጵያ በዚህ አካባቢ እንትን ስታደርግ የነበረው ገልፍ ኦፍ ኤደንን ነው
ይሄን ነው ኢትዮጵያ የምትመርጠው። ይሄን እንዳናደርግ ግን ከወዳጃችን ጅቡቲ ጋር ላለመቀያየም ነው ብሎ ነበረ የገለጸው። ይህንን መግለጫ የሰጠው የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ኃላፊው እና አሁን ይሄንን እንደገና የማየት እና ወደዚህ ጉዳይ የመምጣት ለኢትዮጵያም እነዚህን አማራጮች የማቅረብ ሁኔታ እንግዲህ ፕሬዝዳንቱ በውስጥም በገጠሙት ችግር ኢትዮጵያ ጠንካራ የጸረ ሽብር አጋሩ ነች። እዛ ነፍሱ እንዲቆም ያደረገችው ኢትዮጵያ ነች። ይሄ ይታወቃል። ሌላው ሶማሌላንድ ጋር ያሉት እና አሁን ይሄንን ከአሜሪካ ጋር እና ከእስራኤል ጋር ከፍተኛ ግንኙነት አድርጋለች። ቀጣዩ ለሶማሌላንድ እውቅና የምትሰጠው ኢትዮጵያ ስለሆነች ኢትዮጵያ ደግሞ የባህር ወደብ ያስፈልጋታል። ኢትዮጵያ ይሄን ለማድረግ የምትገደደው ወይም ወደዚህ ነገር የምትሄደው ይሄ ስለሚያስፈልጋት ነው በሚል እንደ አንድ እድል ለኢትዮጵያ እንደመጣ መልካም እድል የተገለጸበት ሁኔታ አለ እና ኢትዮጵያ እነዚህ ሁሉ ሁኔታዎች እነዚህ ሁሉ ተስፋ ሰጪ ደረጃዎች ላይ ነው ያለችው። አሁን በተረጋጋ ሁኔታ መንግስቷን እንግዲህ በመጪው መስከረም ላይ ያው መንግስት ይመሰረታል። ኤኒዌይ ያው አሁን የነበረው መንግስት ስራውን እየሰራ ነው። የነበረው መንግስት እንደሚቀጥልም ዋስትና ሰጥቶታል። ህዝቡ ያለማቋረጥ በስራ ሂደት ላይ ነው ያለው እና አሁን አንዱ ኢትዮጵያን በጣም በጨለመ ሁኔታ ሁልጊዜ ኢትዮጵያ ውስጥ አንድ ነገር ሲከናወን መግለጫ ከመስጠት ውጪ መግለጫው ደግሞ የተቃውሞ ከዚህ ውጪ ምንም ነገር ሳያበረክቱ ወደ መጨረሻው እድሜያቸው የቀረቡት ሰው ዶክተር መራራ ጉዲና አሁን ወጥተው እነዚህ ሸኔና ፋኖ እና ህወሓት መጣመራቸው በጣም ያሳስባል። እነዚህ ይሄ መንግስት ሊጥሉ ይችሉ ይሆናል እና ያኔ ግን የዚች ሀገር ህልውና ማክተሚያ ነው የሚሉት። ያው እነዚህ ኃይሎች ቀጥለው ሊያመጡ የሚችሉት ሰላም እንዳልሆነ በጣም አደጋ እንደሆነ ገልጸዋል። ግን እነዚህ ኃይሎች ሊያሸንፉ ይችላሉ የሚል በእርግጥ አንድ አራት የትንታኔ እንትን ነው ያስቀመጡት። ተጠናክራ ልትወጣም ትችላለች ኢትዮጵያ። ይሄ ደግሞ ሁላችንም የምንፈልገው ነው። ግን ይሉና እነዚህ ነገሮች ግን አደጋ ላይ ማለት ገፍተው የመጡ ሁኔታዎች ናቸው ይሉናል። እና አሁን ሰዎች እኚህ ሰውዬ ዶክተር ናቸው ማለት የፖለቲካ እንትን ላይ የቆዩ ናቸው እንደዚህ ብለህ አይደለም ይሄንን የምትቀበለው። እሳቸው ምን አጥንተው ምን ጥናት አካሂደው ነው የእነዚህን ኃይሎች አቅም በምን ደረጃ መዝነው ነው ይሄን ያቀረቡት ያልክ እንደሆነ በዚህ ደረጃ ተጨንቀው መርምረው መረጃዎችን አሰባስበው ጨምቀው አይደለም። ይሄን አንዱ ሊሆን ይችላል ማለት ፍላጎት። አሁን አንዳንዴ ከፍላጎት ተነስተ ትተነትናለህ እና አንዱ የኛም ችግር ነገሮችን ስንመዝንና የሆነ ነገር ላይ ስንደርስ ክሪቲካሊ አይተን አዜ ክሪቲካል ቲንከር በደንብ አበጥረን አይደለም እንዴት ሊሆን ይችላል ብለን አይደለም። አሁን አሜሪካን ሀገር ውስጥ የተቀመጠ ሰው እስኬል ገቢሳ አሁን ውጪ ሆኖ የሚሰጠነን እንዲህ ሊሆን ይችላል የሚለን ማት ነገር ሊሆን ይችላል ብሎ ሊሆን አልቻለም። እነ አንዳርጋቸው እንዲህ ሊሆን ይችላል እንዲህ ይሆናል አልሆነም። እነ ይልቃል በቃ ገፋ ተደርጎ ይሄ አልቆት ምናምን አልሆነም። እየቆመ እየጠነከረ እየጎለበተ ነው የሄደው
እነዚህኑ ሰዎች መልሰን እናምናቸዋለን። አሁን እኛ እዚህ ጋር ጠቅላይ ሚኒስትሩ የጦር ኃይሎች ጠቅላይ አዛዡ ስለ ኢትዮጵያ ወታደራዊ ቁመና ሲነግሩን፣ ሌሎች ዓለም አቀፉም አሁን ለኢትዮጵያ ሰራዊት ያወጡት ደረጃ አለ። አሁን ያ ካወጡት ደረጃ በላይ ነው ብዬ ነው የማስበው የኢትዮጵያ መከላከያ ሰራዊት። ምክንያቱም እነሱ በሚገመግሙበት ደረጃ ቁመናውን እንዲከፍቶ አይደለም የሚያሳየው። ቢዮንድ ብሎ ማሰብ ያስፈልጋል። ግን እነሱም ቢሆኑ አሁን በአፍሪካ 5ኛ ብለው እንደዚህ ያወጡት እንትን አለ። ቢያንስ እሱን እንኳን መቀበል ያስፈልጋል። ለምን ያንን የተወሰነ መነሻ ይዘው ነው ያንን የሚተነትኑት። ሌላው ግን የጦር አዛዦቹ ምናምን እንዲህ ነው ቁመናችን፣ አይዞ ሰራዊት እያሰለጠኑ እያዩ እያስመረቁ መሳሪያዎቻችን ምናምን በድሮን ደግሞ መተው እያሳዩ ይሄ ድሮን መከላከያ ያለን የሚለውን ሄደው መተው እያሳዩን ይሄንን ማድረግ ብንፈልግ ከዚህ በላይ አቅም አለን እያሉ እየነገሩን እዛ ሚልኬሳ ወጥቶ አይ እንደዚህ ነው የሚሆነው ይሄን ነግሮኛል የሚለውን እንደው በእርግጥ ሚልኬሳን የሚቀበል እንኳን የለም። ግን እንደሱ አይነት በቃ ከዛ ያወጣ አንድ ዶክተር ወይ ፕሮፌሰር እንደዚህ ተንትኗል ብለን ወደ ተሳሳተ ድምዳሜ ደርሰን የጠላት ተቀጣሪዎችም ተስፋ አታድርጉ። በቃ ይሄ ውድቀት ምን የምትሉት አይሆንም። እያወቃችሁም ደግሞ ይሄንኑ የምታወሩ አላችሁ። ኢትዮጵያ ውድቀት አንደኛ ባትመኙ ጥሩ ነው። የሀገራቸውን ውድቀት መታችሁ የምትኖሩባት ሀገር ነች። ግን ያለችበት ደረጃ ግን በጣም አስተማማኝ ነው። ያሉት ሁኔታዎች ይሄ እንደተባለው አሁን አንድ ከኡጋንዳ የጻፈ አንድ ሰው ነው ክረምት አያልፍም ያለው። ግንቦት ላይ ነው ያለው። እንግዲህ ክረምቱ ጀመረ፣ ሰኔ ገባ፣ ይቀጥላል። ከዛ እሱም እዛው ኡጋንዳ ገንፎውን እየበላ ደግሞ ወደሚቀጥለው ክረምት ያሸጋግርልናል ትንቢቱ። እንደዚህ ሌላው አንዳንድ ሰዎች እንትኑ ራሱ ይሄ ፕሮፓጋንዳው ይሄ መንጋውን የማሰባሰቢያው መንገድ እና ታርጌቶቻቸውን ታርጌት ኦዲየንሶቻቸውን ወይ የሰሩባቸውን ሰዎች ደግሞ እኮ ስናይ በጣም ነው የሚገርመኝ። አሁን አንድ ሰው ስክሪንሻት አድርጌው እንደው ዝም ብዬ አስቀምጨዋለሁ ለታሪክ እና ምን ብሎ ጽፏል? ትራምፕ በአፍሪካ ውስጥ ተወዳዳሪ የሌለው ኃይል ተፈጥሯል፣ እሱም ፋኖ ነው አለ ብሎ በትልቁ አጉልቶ ትራምፕን ፎቶ አድርጎ ቁጭ አድርጓል። አሁን ይሄን የሚስቁበት ሰዎች ቢኖሩ አሁን ትራምፕ ከኢራን ጋር ያለውን ድርድር ጉዳይ እየጨረሱ እዛ ላይ ነው በውጥረት ያሉት። ግን እንደዚህ ስቆ እንደ ፈን ነገር ምናልባት ሰውየውም ወይ ለፈን ይሆናል የጻፉ አይታወቅም፣ ማለፍ ሲገባ ወደ 5600 ምናምን ሰው ላይክ አድርጎታል። ላይክ ማለት በፈንነቱ ከሆነ ጥሩ ነው፣ መቼ ጥሩ ቀልድ ነው የፈጠርከው ብለው ከሆነ ግን እንደዛ አይመስለኝም። እና እንደዚህ አይነት ነገር ይሄንን አይነት ነው ባይዘው ፕሮፓጋንዳው እኮ ትንሽ ነው ከዚህ ለየት የሚለው እንጂ ይሄው ነው እኮ የሚነገረው። በቃ አለቀለት። አሁን 1 ወር ይቀረዋል፣ 6 ወር ይቀረዋል፣ በክረምት ይወድቃል የሚለው እኮ ከዚህ ይሄ ሰውዬ ከጻፈው የተለየ አይደለም። አስቂኝ ነው በመሰረቱ። በደንብ መሰረት ይዞ እየቆመ እያየኸው ተቋማቱ ተጠናክረው እያየ የመከላከያ ተቋማቱ፣ የፖሊስ፣ የዚህ ሴኩሪቲው ምኑ እንደገና የክልል ሚሊሻዎችን በጣም በማዘመን ረገድ እየተሰራ አቅማቸውን እያሳደገ አንዳንድ ኦፕሬሽኖች ደግሞ በሚገርም ሁኔታ እየተፈጸሙ ትልልቅ ዓለም አቀፍ ጉባኤዎች እየተካሄዱ ዓለም አቀፍ ተቋማትም ደግሞ የእኛም መሪዎች
በተጽዕኖ ፈጣሪነታቸው እየመረጧቸው ይህንን እያየህ ይወድቃል፣ ደክሟል ያሉ ማውራት ያው ጤነኝነት አይደለም። ጠላትንም አያሳምንም፣ ያ ቀጣሪዎቻችሁንም አያሳምንም። ባይዘው አላመኑም። አሁን ግብጾች ምንም ይሄ ያገዟቸው ተቃዋሚዎች ምንም እንዳላደረጉላቸው ገምግመዋል። ባለፈው አቅርቤላቸዋለሁ መረጃ ጠቅሽ ገምግመዋል። ምንድን ነው ይሄን ሁሉ የደገፍን ምናምን ከወሬ በስተቀር ምንም ያመጡልን ነገር የለም። ይሄን ምርጫም አላደናቀፉም። አገሪቱ ከፍተኛ በጀት መድባ ወደ ስራ እየገባች ነው። ከዚህ በፊትም ህዳሴ ግድቡን እና ሰው ለምንድን ነው የምንደክመው ከነዚህ ጋር የሚል እንዳሉ የፈለገ ብትጮህ እንዲሆናል የሚለው ማጭበርበሪያ እንደሆነ ከዚህ በፊትም ስታጭበረብር ስለኖርክ ይሄ ነው ለእኛ ለኢትዮጵያውያን ሀገራችን ተስፋ ሰጪ ሁኔታ ላይ ነው ያለችው። ይሄ ሊያስደስተን ይገባል። ጠላትን እንደሚያበሳጨው ሁሉ እያልኩ እንግዲህ የዛሬ የሳምንቱን መጀመሪያ የሰኞ ዕለት ቆይታዬን ከእናንተ ጋር ያደረኩትን እዚሁ ላይ አበቃለሁ። በሌላ ፕሮግራም በአርብ ፕሮግራም እስከምንገናኝ አዘጋጅቼ ያቀረብኩላችሁ ገበየሁ አለልኝ ከሀቅና ሳቅ ሚዲያ ነኝ። ሰላሙ ነው።